ባለቤቴ ሲህር አለባት፣ በጣም ያማታል። እንዳጋጣሚ አረገዘች። ሆስፒታል ደም ማነስ እንዳለባት ነግረዋታል። እናም እሷ ዩቲዩብ ውስጥ ገብታ የሚያማቸው ሴቶች ማስወረድ ይችላሉ የሚል ፈትዋ ሰማች። ይሄኔም ሆስፒታል ሄደን የአንድ ወር ጽንስ አስወረደች። ይህ እንዴት ይታያል ቢያብራሩልኝ የሚል ጥያቄ። ሰዎች ብር በባንክ እንዳስቀምጥላቸው ከውጪ ሀገር ልከው በራሴ ስም አካውንት ከፍቼ ያስቀመጥኩላቸው፣ ነገር ግን ባንኩን ያለ ወለድ ይቀመጥ አላልኩም። ምክንያቱም ወለዱን እነሱ ባንኩ ይጠቀሙበታል፣ ለቤተ ክርስቲያንና ለመሳሰሉት ያውሉታል ሲባል ሰምቼ ነው። አሁን አንዷ የገንዘብ ባለቤት ብሩን ፈለገችው። ብሩ ደግሞ ወደ 130 ሺህ ብር ወልዷል። ልጅቷ ይህን ያህል ብር እንደወለደ አታውቅም፣ ግን ብታውቅም ትቀበላለች ብዬ ፈራሁ። እኔ ወለዱን አውጥቼ ለምስኪን ብሰጠው ይሆናል ወይስ እዚያው ባንክ ልተወው? ምን ላድርግ? ተባባሪ እንዳልሆን ስለፈራሁ ነው ያብራሩልኝ የሚል ጥያቄ። ሴት ልጅ ወር አበባ ላይ እንዳለች ግንኙነት ብታደርግ ፈጣሪን እንደ መክዳት ይቆጠራል ሲሉ ሰማሁ። ከሆነስ ምንድነው? እስትግፋር በቂ ይሆናል? እንደጨረሰች ሳትታጠብ ግንኙነት ቢያደርጉ እንዴት ይታያል በሸሪዓው? ያብራሩልኝ የሚል ጥያቄ። አያቴ መሬት ለእኔ ማውረስ ትፈልጋለች። 2 ልጆች አሏት። የወንዱ አያቴን ላጎቴ ልጅ የሷን ለኔ ሰጥታለች። አንዳንድ ጥያቄዎች ሲነበቡ በጣም ያስቸግራሉ። ስትጽፉ አስተካክላችሁ ጻፉ። ሁሉም ላጎቴ ልጅ ነው የሚሆነው ብለው ልጆቿ አስገደዷት። እሷም ለኔ ካላወረስኩ አልፈርምም አለቻቸው። ላጎቴ ልጅ የወንዱ አያቴ ፋንታ ይቀዋል ወይም ይበቃዋል ብላ የኔን ችግር ስለምታውቅ ነው ይህንን ያለችው። እኔ ምን ላድርግ? ምከሩኝ። መሬቱን ብታወርሰኝ ወንጀለኛ እንሆናለን ወይ እኔም ሆነ እሷ የሚል ጥያቄ። እኔ ባለትዳር ነኝ። ቤተሰቦቼ ናቸው የዳሩኝ። አቅምም ስላልነበረን ወደ ውጪ ሄድኩኝ። ልጁ ኢማን አለው፣ ምንም ገንዘብ አልነበረውም። ቤተሰቦቼ ውጪ ከመጣሁ ለ2 ዓመት ያህል እንድንራራቅ አደረጉኝ። ከዚህም እንደገና መገናኘት ጀመረን። ቤተሰቦቼ እናትና አባቴ ሁሌ ስደውል ስለሱ መጥፎነት ነው የሚነግሩኝ። ተው ስላቸውም ይሰድቡኛል። እናም ቶሎ ቶሎ አልደውልም። ገንዘብ መላክም ትቻለሁ ለራሴ ገንዘብ ቢዝ ብዬ። እንዲሁም ስድብ፣ ጩኸት ሲበዛብኝ ስልክ ዘግቼባቸው አውቃለሁ። ልጁ ጠይቂያቸው ነው የሚለኝ። በሐቃቸው ይያዛለሁ? ያብራሩልኝ የሚል ጥያቄ ነው። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد وعلى آله وأتباعه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم أما بعد السلام عليكم ورحمة الله وبركاته. ዛሬ ከምናያቸው ጥያቄዎች የመጀመሪያው ሰዎች ብር በባንክ እንዳስቀምጥላቸው ከውጪ ሀገር ልከው በራሴ ስም አካውንት ከፍቼ ያስቀመጥኩላቸው፣ ነገር ግን ባንኩን ያለ ወለድ ይቀመጥ አላልኩም። ምክንያቱም ወለዱን እነሱ ባንኩ ይጠቀሙበታል፣ ለቤተ ክርስቲያንና ለመሳሰሉት ያውሉታል ሲባል ሰምቼ ነው። አሁን አንዷ የገንዘብ ባለቤት ብሩን ፈለገችው። ብሩ ደግሞ ወደ 130 ሺህ ብር ወልዷል። ልጅቷ ይህን ያህል ብር እንደወለደ አታውቅም፣ ግን ብታውቅም ትቀበላለች ብዬ ፈራሁ። እኔ ወለዱን አውጥቼ ለምስኪን ብሰጠው ይሆናል ወይስ እዚያው ባንክ ልተወው? ምን ላድርግ? ተባባሪ እንዳልሆን ስለፈራሁ ነው ያብራሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ሪባ ማብላትን ከልክሏል። ነቢያችን አለይሂ ሰላቱ ወሰላም ከሪባ ጋር በተያያዘ ሪባን የሚያበላውንም የሚበላውንም ሪባ ባለበት ውል ላይ ምስክር ሆኖ የሚቀርበንም ጸሐፊ የሚሆነውንም ጭምር አላህ እንደረገማቸው፣ ከወንጀለኝነት አንፃር ሁሉም እኩል እንደሆኑ ነቢዩ አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ ሪባን ልንፈራው ልንጠየፈውና ከባድ ወንጀል መሆኑን አውቀን
ልንርቀው ይገባናል። በወለድ ማስቀመጥ እኛ እንኳን ወለዱን አልፈልገውም በኋላ እናወጣዋለን ብንል ሌሎች ወለድን እንዲበሉ የወለድ ወንጀል እንዲስፋፋ ሰበብ እንድንሆን ያደርጋል። እንደዚሁ ደግሞ ኢስላም ወለድን ይፈቅዳል፣ አሊያ ደግሞ ሙስሊሞች ከፊሎቹ ወለድ አልበላም ይላሉ፣ ከፊሎቹ ተቀብለው ይበላሉ እንዲባልም ያደርጋልና ሲጀምር በወለድ ከሚተዳደሩ ባንኮች ሙሉ በሙሉ ልንርቅ ይገባናል። ጭራሽ አማራጭ ከሌለ ቤት ማስቀመጥ ካልተቻለ ከወለድ ነፃ የሚባሉ የተሻሉ ባንኮች ከሌሉ ብቻ ነው ለበሩራ የግድ ስለሆነ ማስቀመጥ የሚቻለው። ያኔም ቢሆን ያለ ወለድ ብለን ነው ማስቀመጥ ያለብን። ከዛ በኋላ እኛ ያለ ወለድ ብለን ባስቀመጥ ነው እነሱ ሌላ ነገር ካደረጉበት እነሱ ባደረጉት አላህ ይተሳሰባቸዋል። እኛ ግን ሰበብ ልንሆን ወለድ ባለበት መልኩ ተፈራርመን ልናስቀምጥ አይገባም። ሆኖም እንዲህ ነገር ከተከሰተና የወለድ ብር ከተገኘ አውጥቶ ለምስኪን መስጠቱ የተሻለ ይሆናል። እንዲህ አይነቱ ገንዘብ ለምስኪን በሚሰጥበት ጊዜ ሰደቃ ታስቦበትና ተነይቶበት መሆን የለበት። አላህ ንጹህ ነው፣ ንጹህ ነገር እንጂ አይቀበልም ብለዋል ነቢያችን አለይሂ ሰላቱ ወሰላም። ይልቅ ከገንዘቡ ለመገላገል በሚል ንያ በጣም ለተቸገሩ የዕለት ጉር ስላጡ ከባባድ ችግሮች ላሉባቸው መስጠት የተሻለ ነው። የወለዱን ብር ለባለ ብሩ ሰጥቶ እሱ ራሱ እንደፈለገ እንዲያደርግ እሱ ራሱ ለአቅመ ደካማ እንዲሰጥና መዋል ላለበት ነገር እንዲያውል ማድረጉ የተሻለ ነው። አማናው ሙሉ የሚሆነው ይሄኔ ነው። ነገር ግን ለሱ መስጠቱ ነፍስያው እንድትታለልና የሐራምን የወለድን ገንዘብ እንዲበላ ያደርገዋል የሚል ስጋት ካለ አደራው የተቀመጠበት ግለሰብ ራሱ ሳያሳውቀው ለምስኪኖች ቢሰጥ ምንም ችግር የለው። ሲጀምር በሪባ የመጣ ገንዘብ የማንም ንብረት ሊሆን አይችልም። ባልተፈቀደ መልኩ የመጣ ገንዘብ እንደ ንጹህ ገንዘብ ክብር ያለውና ለባለቤቱ መጠበቅ አለበት አይባልም። ስለዚህ ሸሪዓን በጠበቀ መልኩ እንዲህ አይነቱን ገንዘብ ወጪ ማድረግ ይቻላል። ሌላኛው ጥያቄ ኢትዮጵያ እያለሁኝ የባንክ አካውንት የከፈትኩት ባለማወቅ በወለድ ነበር። አሁን ላይ ሐራም መሆኑን አወቅኩ። ያስቀመጥኩትን የገንዘብ መጠን አውቃለሁ። ወለዱን አነስተኛ ገቢ ላለው ወንድሜ ወይም አክስቴ ብሰጥ ሐራም ይሆንባቸዋል የሚል ጥያቄ ነው። በሪባ የተገኘ በሐራም መንገድ የተገኘን ገንዘብ መጠነኛ ገቢ ላለው ሰው አይሰጥም። ምንም ለሌለውና ለተቸገረ ሰው ነው የሚሰጠው። በዚህ መልኩ የተከፈተውን አካውንትም ማስተካከልና ከወለድ ነፃ ማድረግ ከተቻለም እስላማዊ ወደሚባሉ ባንኮች መቀየር ግዴታ ይሆናል። ከላይ እንደተጠቀሰው ሪባን አለመብላታችንን ብቻ ሳይሆን ማየት ያለብን ሌሎች ሪባን እንዲበሉ ሰበብ መሆንም የለብን። ሌላኛው ጥያቄ በባንክ የተቀመጠ 80 ሺህ ነበረ፣ 2 ዓመት ሆኖታል። እንዴት ነው ዘካ ማውጣት የምችለው? ስንትስ ነው የሚወጣው? እኔ ያለሁት አረብ ሀገር ነው። በባንክ ያለው ብር ካለኔ ማውጣት አይቻልም። ምን ማድረግ አለብኝ ያብራሩልኝ የሚል ጥያቄ ነው። ዘካን በዚህ መልኩ ማዘግየት በጭራሽ አይቻልም። አላህ በተከበረው ቃሉ ወአቱ ሐቀሁ የውመ ሐሳዲሂ ብሏል። ስለ ጥራጥሬ ዘካ ሲናገር ምርቱን አጭዳችሁ ባነሳችሁበት ቀን ሐቁን ስጡ፣ ዘካውን አውጡ ብሏል። ንግድ ከጀመሩበት ወይም ገንዘብ ማጠራቀም ከጀመሩበት ቀን አንስቶ ዓመት ሲሞላ ምንም ሳናዘገይ ዘካውን ወዲያው ማውጣት አለብን። አንድ ቀን 2 ቀን ዘካው የሚሰጠውን ሰው የፈለገን አሊያ ደግሞ ሂሳብ እየሰራን ቢዘገይ ምንም ችግር የለው። ለወራት ለዓመታት በጭራሽ ሊቆይ አይገባውም። ላለፈው ተውበት ከማድረግ ጋር ሆኖ ፈጥኖ ዘካ ማውጣት ነው። ገንዘቡ ያለው ሌላ ሀገር እንኳን ቢሆን ባለንበት ሀገር ከኪሳችን ከሌላ ሂሳብ ዘካ ማውጣት ይቻላል። የግድ ከዛ ገንዘብ ከራሱ እንጂ ከሌላ ማውጣት አይቻልም አይባልም። የ80 ሺህ የአንድ ዓመት ዘካው 2 ሺህ ነው። 2 ዓመት ከሆነ 80 ሺህ ዘካ ያልወጣለት 4 ሺህ ይሆናል ማለት ነው። ሌላኛው ጥያቄ ስኳርና ዘይት መንግስት ለህብረተሰቡ እንዲያከፋፍሉ ለነጋዴዎች ይሰጣቸዋል፣ የዋጋ ተመንም ያወጣላቸዋል። እነሱ ግን አንዳንዴ አያዋጣም፣ አንዳንዴ ሸሪዓዊ መንግስት አይደለም እያሉ ከተመኑ በላይ ይሸጣሉ። ስጡ የተባሉትን በጎን ይሸጣሉ። ይህ እንዴት ይታያል? ከነሱ ላይ ገዝቶ መሸጥስ እንዴት ይታያል? እንዲሁም የአንድ ዕቃ ዋጋ ተመን ሳይኖረው ትርፍ አትርፎ መሸጥ ይቻላል? እንዲሁም አንዳንድ የሙስሊም ዳቦ ቤቶች ዳቦ ጋግረው ለህብረተሰቡ እንዲያከፋፍሉ መንግስት ዱቄት ይሰጣቸዋል። ሲሰጣቸው በትክክለኛው የዳቦ መጠን እንዲሸጡና ዱቄቱንም ለዳቦ እንዲጠቀሙ ነው። ነገር ግን እነሱ መጠኑን ይቀንሳሉ። እንዲሁም ዱቄቱ ማሸጊያ ላይ የማይሸጥ የማይለወጥ የሚል ጽሑፍ እያለበት ይሸጣሉ።
ይህ እንዴት ይታያል? ይህ ጽሑፍ ያለበት የሚገዛስ ወንጀል አለበትን? ዱቄት እንዲሰጣቸው ብዙ ግቦ ይከፍላሉ። በውሸት የሌላቸውን የዳቦ ማሽኖች አስመዝግበው ዱቄት ይቀበላሉ። እነሱ ዶሩራ ነው ይላሉ። እንዴት ይታያል? የሚል እጅግ በጣም በርካታ ነጥቦችን የያዘ ጥያቄ ነው። እንደዚህ አይነት በዛ ያሉ ነጥቦችን የያዘ ጥያቄ ሲሆን በቅደም ተከተል በቁጥር ማስቀመጡ የተሻለ ይሆናል። በአንድ ጥያቄ ስር ተካተው ለሁሉም በቂ መልስ መስጠት አስቸጋሪ ሊሆን ይችላል። ዕሙመን በጥቅሉ ይህ ውሸትና ማጭበርበር ነው። ውሸትና ማጭበርበር በዲናችን የተከለከለ ነው። አላህ በተከበረው ቃሉ ኢተቁላህ ወኩኑ መዐሳዲቂን ብሏል። እናንተ አማኞች ሆይ አላህን ፍሩ ከእውነተኞች ሁኑ ብሏል። በሁሉም መጃል በሁሉም ሁኔታ ላይ ለዱንያ ለብር ብላችሁ ዋሹ አላለም አላህ ተባረከ ወተዓላ። ይበልጥ እንደው ዱንያ ላይ ብር ላይ ከሰዎች ጋር ባለን ግንኙነት ላይ ነው ሐቀኛና እውነተኛ እንድንሆን ሸሪዓ የሚመክረው። ወከዛሊክ ኢማም ሙስሊም ሌሎችም በዘገቡት ሐዲስ ነቢዩ አለይሂ ሰላቱ ወሰላም ያታለለ ከኛ አይደለም ብለዋል። አቡ ሁረይራ ረዲየላሁ ዐንሁ አርዳ እንደተናገሩት ነቢዩ አለይሂ ሰላቱ ወሰላም የስንዴ ክምር ገበያ ላይ አዩና እጃቸውን ወደ ውስጥ አስገቡ። ከስር እጃቸውን እርጥበት ሲነካው ወደ ስንዴ ባለቤቱ ዞር ብለው ማ ሃዳ ያ ሷሒበ ጣዓም ብለውታል። ይህ ምንድነው ብለው ጠይቀውታል። ያ ረሱላህ ዝናብ ነክቶት ነው ሲላቸው፣ ታዲያ ዝናብ የነካውን ከላይ ለምን አላደረከውም? ሰዎች አይተው መበላሸቱን እርጥበት የነካው መሆኑን አውቀው ከፈለጉ እንዲገዙ ካልፈለጉ እንዲተዉት ከስር ለማረከው መን ገሸ ፈለይሰ ሚና ብሏል። ያታለለ ከኛ አይደለም ብሏል። ያታለለ የሚለው የሚያታልሉት ካፍርንም ይሁን የሚያታልሉት አካል ካፍርም ይሁን ሙስሊም፣ መሪም ይሁን ተመሪ፣ ዘመድም ይሁን ባዕድ ሁሉንም ያካትታል። ማህበረሰቡም ሙስሊምም ይሁን ካፍር፣ ዘመድም ይሁን ባዕድ፣ ወዳጅም ይሁን ጠላት ማታለልና ማጭበርበር ሐራም ነው። እንደዚሁ ደግሞ ንግድ ትርፋማ የሚሆነው ሪዝቅ በረካ የሚኖረው ነጋዴው እንቅስቃሴዎቹን በሙሉ ሐቅና ግልጽነት ላይ የተመሰረቱ ሲያደርግ ነው። ሻጭና ገዥ ሁሉንም ነገር ግልጽ ካደረጉ እውነተኛም ከሆኑ ሽያጫቸው ትርፋማ ይሆንላቸዋል። ከዋሹ ከደበቁ ርዝቃቸው ንግዳቸው በረካው ይወገዳል፣ በረካ ቢስ ይሆናል ብለዋል ነብዩ አለይሂ ሰላቱ ወሰላም። ስለዚህ መዋሸት፣ ማጭበርበር፣ የሰዎችን ሐቅ የሚጎዳን ነገር ማድረግ፣ ቃልን ማፍረስ ግልጽ የሆነ ሐራምና በደል። ሰው ልጆችን የሚጎዱ ነገሮች በሙሉ መቼም የትም ሐራም ናቸው። ለመላው የሰው ልጅ የሚጠቅሙ ነገሮች አሊያ ደግሞ መላውን የሰው ልጅ የሚጎዱ ነገሮች እንደ ህግ ማንም ያስቀምጣቸው ማን መልካም የተባለውን ማድረግ መጥፎን የተባለውን መተው የእያንዳንዱ አማኝ ዋጅብና ግዴታ ነው። እንደ አይነት ህግ ያስቀመጠው ካፍር እንኳን ቢሆን እስላም ማታለልን ማጭበርበርን ይከለክላል። ግልጸኝነትን፣ እውነተኝነትን፣ ለሰዎች በጎ ማድረግን እስላም ያዛል። ስለዚህ እስላም መልካምና ጠቃሚን ነገር ሁሉ በማዘዙ መጥፎና ጎጂን ነገር ሁሉ በመከልከሉ እንደዚህ አይነት ማህበረሰብን የሚጠብቁ ህጎች የእስላምም ጭምር ህግ ናቸው። የሆነ ሀገር ላይ የሆነ ቦታ ላይ ያን ህግ ያጸደቀው ያን ህግ ያወጣው ካፍር እንኳን ቢሆን በመሰረቱ እስላም መልካምና ጥሩን ነገር ሁሉ እንድናደርግ አዞናል። ጎጂና መጥፎን ነገር ሁሉ ከልክሎናል። የእስላምም ህግ ጭምር ነው ማለት ነው። ነብዩ ናቸው ሰለላሁ ዐለይሂ ወሰለም ገበያ ገብተው ከስር እርጥበት ያለውን ስንዴ ባዩ ጊዜ ያታለለ ከኛ አይደለም ያሉት። ለህዝብ እሸጣለሁ፣ በዚህ ያክል ግራም እሰራለሁ፣ አመርታለሁ ተብሎ ቃል ከገቡ በኋላ በእጅ ካደረጉና ወደ ራሳቸው ድርጅት ከመጡ በኋላ ያን ቃል ማፍረስ እንደፈለጉ መሆን ማታለል፣ መዋሸት ነው፣ ማጭበርበር ነው፣ ህዝብን መጉዳት ነው። ይሄ በሙሉ በዲናችን ከባድ ወንጀል። እንዲህ አይነቱን ስንዴና ዱቄት በዚህ ያክል ዋጋ ሽጡ፣ ለእንዲህ አይነት ህዝብ አከፋፍሉ ከተባሉ እዛ ላይ በተስማሙት መሰረት አይነቱን፣ ብዛቱን፣ መጠኑን ጠብቀው መሸጥ መቻል አለባቸው። ወኢላ ወይሉን ሊልሙጠፊፊን الذين اذا اكتالوا على الناس يستوفون የሚለው ውስጥ ይገባሉ። ወዮላቸው ለነዚያ ሚዛንን ለሚያጎድሉ፣ ለራሳቸው ሲሆን ሞልተው የሚገዙ የሚሰፍሩ፣ ለሰው ሲሆን ሲሸጡ ቀንሰው የሚሰፍሩና የሚለኩ ብሏል አላህ ተባረከ ወተዓላ። ይህ ضرورة ስለሆነ ነው የሚሉት ደግሞ ይሄ ጅህልና ነው። ዲንን ለአዱንያ መነገጃና መደለያ ማድረግ ነው። አሊያ ደግሞ ያወቁ ሸሪዓን መዳፈር ነው። ضرورة ማለት ምን ማለት ነው? በትርፍ ገንዘብ ኪስን መሙላት ضرورة አይደለም። ከዚህ ውጪ ሌላ ስራ የለም አልተባለም። ضرورة ማለት እሱን ካላደረግክ በስተቀር ህይወትህ ሊቀጥል የማይችል ነገር ማለት ነው። ካልበላኸው የምትሞት ካላደረግከው ህይወትህ የምታጣ ማለት። የተራበ ሰው ሐላል የሆነ የሚበላውን ካጣ
ሳይታረድ የሞተን ሊበላ ይችላል ህይወቱን ለማስቀጠል ያክል። ይሄ ነው ضرورة የሚባለው። በዲኑ ዱንያችን ልንጠብቅበት ሳይሆን የሚገባው ዲኑን በትክክል ተረተን በዱንያችን በክብራችን በህይወታችን ዲናችንን ልንጠብቅ ነው የሚገባው። ዱንያችንን ለዲናችን መከላከያ እናድርግ እንጂ ዲንን ለዱንያ መከላከያ መጠቀሚያ በጭራሽ ልናደርግ አይገባን። ضرورة የሚባሉ ነገሮችን እንኳን መጠቀም የሚቻለው ሌሎችን በማይጎዳ መልኩ ነው። አንድ ሰው ለራሱ ተርፋማ ለመሆን ብሎ ወይም ላለመክሰር ብሎ ሌሎችን የሚጎዳን ነገር ማድረግ የለበትም። በጭራሽ ሙስሊም ከእንዲህ አይነት ነገር ራሱን ከፍ ሊያደርግ ይገባዋል። ሊሰራ ተብሎ የተገዛን ዱቄት መሸጥ አይቻልም፣ መሸጥ መለወጥ አይቻልም ተብሎ የተለጠፈበትንም መግዛት አይቻልም፣ በወንጀል ተባባሪ መሆንን ያስከትላል። እንደዚሁ ደግሞ ሙስሊም በሄደበት ሁሉ እስላማዊ አኽላቅን መጠበቅ መቻል አለበት። አላህ የከለከለውን ዲኑ የከለከለውን ሊከለከል ይገባዋል። በገሃድ ሲታይ ትክክለኛ ሙስሊም ሐቀኛ ነጋዴ መስሎ በባጥኑ ግን ውስጥ ለውስጥ ግን ሌላ ከሙስሊም ማይጠበቅን ስራ ሊሰራ በጭራሽ አይገባም። ዱንያ ልታታለን ዲናችንን ልናበላሽ በጭራሽ አይገባም። ሞት ቅርብ ነው። ሒሳብ ለማንም አይቀርም። የሰበሰብነውን ሁሉ አይደለም ያለ አግባብ በአግባቡ የሰበሰብነውን ሁሉ ነገ ጥለነው እንሄዳለን። አኺራ ላይ ሒሳቡ እኛን ነው የሚጠብቀውና ስግብግብነትን ልንጠነቀቅ በሐላሉ በትንሹ አላህ እንዲያብቃቃን ዱዓ ልናደርግ ላለፈው ተውበት ልናደርግና ያበላሸነውን ልናስተካከል በቀጣይ ደግሞ ሸሪዓ ባዘዘን መሰረት አላህን ፈርተን ጥንቃቄ አድርገን ልንነግር ልንንቀሳቀስ ይገባናል። ሌላኛው ጥያቄ ሴት ልጅ ወር አበባ ላይ እንዳለች ግንኙነት ብታደርግ ፈጣሪን እንደ መክዳት ይቆጠራል ሲሉ ሰማሁ። ከሆነስ ምንድነው? ኢስቲግፋር በቂ ይሆናል? እንደጨረሰች ሳትታጠብ ግንኙነት ቢያደርጉ እንዴት ይታያል በሸሪዓው ያብራሩልኝ የሚል ጥያቄ ነው። ሴት ልጅ የወር አበባና የወሊድ ደም ላይ በምትሆንበት ጊዜ የተለያዩ ነገሮችን ትከለከላለች በሸሪዓ። ሶላት መስገድ አትችልም። እንደዚሁ ደግሞ በጊዜው ጾም መጾም አትችልም። ምንም እንኳን ዋጅብ የሆኑ ጾሞችን በኋላ ቀዷ ማውጣት ግዴታ ቢሆንባትም እነዚህ የአላህ ሐቆች ናቸው። ሴት ልጅ ሐይድ ላይ ስትሆን የወሊድ ደም ላይ ስትሆን ዋጅብ የሆኑ የአላህ ሐቆች ሁሉ በጊዜው ይቀሩላታል። ልክ እንደዚሁ ደግሞ የግብረ ሥጋ ግንኙነትም ይከለከላል። ፍቺ ማካሄድም ይከለከላል። ባል ሚስቱን መፍታት ቢፈልግ ሐይድ ላይ ሆና መፍታት አይችልም። የዲን እስላም ህግጋቶች በጥበብ የተሞሉ ናቸው። አንዳንዱን ምክንያቱን እናውቀዋለን፣ አንዳንዱን አላህ እንጂ አያውቀውም። ምክንያቱም በማናውቀው ነገር ነው ይበልጥ ታዛዥነታችን ሙስሊምነታችን ግልጽም ይሆን። ባለቤቴ ናት ሚስቴ ናት ለምንድን ነው መከለከለው ሊል እሷም ልትል በጭራሽ አይገባ። ሐይድ ላይ ያለችን ሴት መገናኘት ሐራም ነው፣ ከባድ ወንጀል ነው። አላህ በቁርአን ከልክሏል። የእስላም ሊቃውንቶች በሙሉ ስምምነት ሐራምነቱን ገልጸዋል። አላህ በተከበረው ቃሉ ሱረቱል በቀራ ቁጥር 222 ላይ فاعتزلوا النساء في المحيض ولا تقربوهن حتى يطهرن فإذا تطهرن فأتوهن من حيث أمركم الله ብሏል። ሴቶች ሐይድ ላይ በሚሆኑበት ጊዜ አትገናኟቸው፣ ግብረ ሥጋ ግንኙነት አታድርጉ፣ እስኪ ጠሩ ድረስ ግንኙነት ከማድረግ ራቋቸው፣ ከጠሩ በኋላ ሲታጠቡ ተገናኟቸው አላህ ባዘዛችሁ መልኩ በፈቀደላችሁ መንገድ ብሏል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይስነዑ ኩለ ሸይን ኢላ ኒካህ ብለዋል። ሴት ልጅ ሐይድ ላይ በምትሆንበት ጊዜ አንዳንድ አላዋቂዎች ወይም አንዳንድ ሃይማኖቶች ላይ እንደሚደረገው ሴትን ሙሉ በሙሉ ማታግልሏት ሐይድ ላይ ናት ብላችሁ፣ አንዳንዶች እንደሚያደርጉት ደግሞ ምንም ለውጥ እንደሌለ አትገናኟት፣ ይልቅ መካከለኛ አካሄድ ሂዱ፣ ሁሉንም ነገር አድርጉ ሐይድ ላይ ካለች ሴት ግብረ ሥጋ ግንኙነት ሲቀር ብለዋል። ቡኻሪ ከመይሙና እንደዘገቡት ነብዩ አለይሂ ሰላቱ ወሰላም ባለቤቶቻቸው ሐይድ ላይ በሚሆኑበት ጊዜ ከእምብርት እስከ ጉልበታቸውን በጨርቅ እንዲሸፍኑ አድርገው አብረዋቸው ይተኙ እንደነበረ መይሙና ረዲየላሁ ዐንሃ ሌሎችም ባለቤቶቻቸው ተናግረዋል። መጀመሪያ ላይ በጠቀስነው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሁሉንም ነገር አድርጉ ግብረ ሥጋ ግንኙነት ሲቀር ብለው ነበር። ከመይሙና እንደተነገረው ደግሞ ነብዩ አለይሂ ሰላቱ ወሰለም ባለቤቶቻቸው ሐይድ ላይ ሲሆኑ ከእምብርት እስከ ጉልበታቸው በጨርቅ እንዲሸፈን ልብስ እንዲያደርጉ ያዙ እንደነበር ተነግሯል። ይሄ ወራዓቸውን ጥንቃቄያቸውን የሚያሳይ ነው። የሚከለከለው ግብረ ሥጋ ግንኙነት ብቻ ነው። ከዛ ውጭ ያሉ ነገሮችን ነብይ ፈቅደዋል። ግን ከእምብርት እስከ ጉልበት በልብስ መሸፈን እንዳለበት ነቢያችን ሰለላሁ ዐለይሂ ወሰለም በንግግር ተናግረዋል። ይሄ ሱና ነው። በሐራም ወቅት በተከለከለ ወቅት ላይ ወደ ግብረ ሥጋ ግንኙነት እንዳይወስድ እንደ አጥር ነው የተቀመጠው። ይሄን ሐይድ ላይ ያለችን ሴት እንደዚሁ የወር አበባ ደም ላይ ያለችን ሴት መገናኘት ግብረ ሥጋ ግንኙነት ማድረግ ሐራምና ከባድ ወንጀል በመሆኑ ባል እንኳን በእንዲህ አይነቱ ጊዜ ጥያቄ ቢያቀርብ አይሆንም ወንጀል ነው አላህ ይቆጣል ብሎ መመለስ ያስፈልጋል። የሚከለከለው ሐይድ ላይ እስካለች ብቻ ሳይሆን ከሐይድም ጠርታ ቢሆን እስካልታጠበች ድረስ ይከለከላል። የበለጠ ሐራም የሚሆነው ይበልጥ ወንጀልነቱ የሚከፋው ሐይድ ላይ ያለች መገናኘቱን ከሐይድ ከጠራች በኋላ ሳትታጠብ በፊት ከሆነ ግንኙነቱ ዑለሞች ዘንድ ወንጀል ነው። ነገር ግን ሐይዱ ያለ
እንደ መገናኘት አይሆንም። ምክንያቱም ቁርአኑ ላይ ሐታ የጥሁርነ ፈኢዛ ተጠሀርነ የተባለው ሁለት ነገር ነው የተጠቀሰው። ሐይድ ላይ የወሊድ ደም ላይ የነበሩ ሴቶችን ባላቸው መልሶ መገናኘት ይችል ዘንድ ሁለት ነገሮች ተቀምጠዋል። አንደኛው ሐታ የጥሁርነ ደሙ እስኪቆም ድረስ ተብሏል። ፈኢዛ ተጠሀርነ ደሙ ቆሞ ደግሞ ከታጠቡ ፈአቱሁነ ሚን ሐይቱ አመረኩሙላህ ይሄኔ አላህ በፈቀደላችሁ በሐላሉ መንገድ ተገናኟቸው ብሏልና ደሙ መቆም ብቻ በቂ አይደለም፣ እስክትታጠብ ድረስ መጠበቅ አለበት። ይሄን ህግ የጣሰ ሰው መተውበት፣ ባለፈው መጸጸት፣ ወደፊት ላለማድረግ ቃል መግባት ይጠበቅበታል። ከዚህ ውጪ ከሱ ምን ይጠበቃል የተባለ እንደሆነ ጁምሁር ዑለማ ሻፊዒዮችም ይሁን ሐነፊዮች፣ ማሊክዮች በተውበት ነው የሚስተካከለው ሌላ ምንም የለበትም ያሉበት ሁኔታ አለ። ነገር ግን ኢማም አሕመድ ረሂመሁላህ ተዓላ አንድ ወንድ ባለቤቱን ደሟ ሳይቆም የተገናኛት እንደሆነ ከፋራ ይወጅብበታል ብለዋል። ከፋራው 1 ዲናር ወይም ግማሽ ዲናር ነው ተብሏል። አቡ ዳውድ፣ ኢብኑ ኹዘይማ ሌሎችም ዘግበውት አልባኒን ጨምሮ በርካቶች ሶሒህ ባሉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ሐይድ ላይ ያለችን ሴት ስለመገናኘት ተጠይቀው ቃለ የተሰደቁ ቢዲናሪን አው ቢንስፍ ዲናር ብለዋል። 1 ዲናር ወይም ግማሽ ዲናር ሰደቃ ይስጥ ብለዋል። ይህ ሴት ልጅ ደሟ ሳይቆም የተገናኘን ሰው የሚመለከት ከፋራ ነው። ሐዲሱ ሶሒህ ነው። ሐይድ ላይ አሊያ ደግሞ የወሊድ ደም ላይ ያለችን ሴት የተገናኘ ሰው ተውበት ከማድረግ ጋር 1 ዲናር ወይም ግማሽ ዲናር ሰደቃ መስጠት አለበት። ሙሉ ዲናር ወይም ግማሽ ዲናር የተባለው እንዴት ነው ያለ እንደሆነ የተወሰኑ ዑለሞች በምርጫ ነው ብሏል። ከፈለገ ግማሽ ዲናር ከፈለገ ሙሉ ዲናር ሰደቃ ይስጥ ብላ አይደለም። መጀመሪያ ሐይድ የጀመረባቸው ቀኖች ላይ ከሆነ ግንኙነቱ የተደረገው ሙሉ ዲናር፣ ከዛ በኋላ ከሆነ ደግሞ ግማሽ ዲናር በቂ ነው ያሉበት ሁኔታ አለ። የሚሰጠው ለተኛው አቅመ ደካማ ምስኪን ነው። ዲናር ማለት ወርቅ ነው። 1 ዲናር ወደ ግራም ስንቀይረው 4.25 ግራም ወርቅ ይሆናል። ወርቁን ራሱን መስጠት ይቻላል። ወደ ገንዘብ ቀይሮ የዚህን ዋጋ የሚያወጣን ነገርም መስጠት ይቻላል። ሌላኛው ጥያቄ ባለቤት የሲህር አለባት፣ በጣም ያማታል። እንዳጋጣሚ አረገዘች። ሆስፒታል ደም ማነስ እንዳለባት ነግረዋታል። እናም እሷ ዩቲዩብ ውስጥ ገብታ የሚያማቸው ሴቶች ማስወረድ ይችላሉ የሚል ፈትዋ ሰማች። ይሄንም ሆስፒታል ሄደን የ1 ወር ጽንስ አስወረደች። ይህ እንዴት ይታያል ቢያብራሩልኝ የሚል ጥያቄ ነው። ፈትዋ ከዩቲዩብ አይወሰድም። በተለይ ባለንበት ተናጋሪው ማን እንደሆነ ብቃቱ እስከምን እንደሆነ ማይታወቅበት ወቅትና ሁኔታ ላይ ዩቲዩብ ገብቶ ጎጉል ላይ ሰርች አድርጎ ፈትዋ ከኢንተርኔት መውሰድ በጣም ከባድ። አላህ ተባረከ ወተዓላ ፈሰሉ አህለ ዚክር ነው ያለው፣ የእውቀት ባለቤቶችን ጠይቁ ነው ያለው። ጎጉልን ጠይቁ አላል። ዩቲዩብ ላይ ገብቶ ያስተማረ በሙሉ ትክክለኛ ፈትዋ ይሰጣል ማለት አይደለም። ጎጉል የጃሂሎች መጫወቻና መፈንጠዣ ሆኗል። ማንኛውም ሰው ተከታታይን አድናቂን ለማብዛት አለፍ ሲልም ብር ለማግኘት ያለ የሌለውን እየቀጠፉ በዲን እየተጫወቱ ግሩፕ ለማሞቅ ተከታታዮችን ለማብዛት ማይደረግ ጉድ የለም። በወጉ 1-2 ክታቦችን ዑለሞች ጋር ቁጭ ብለው ያልቀሩ ልብስ አስተካክለው ማይገባቸው ቦታ ላይ ራሳቸውን አስቀምጠው ያለ እውቀት በጅህልና በድፍረት ሐዲትን ሰባብረው እየቀሩ ቁርአንን ሰባብረው እየቀሩ ፈትዋ የሚሰጡበት ሁኔታ ላይ ደርሰናል። ስለዚህ በዕልም በአማና ከማናውቃቸው ሰዎች ጎጉል ላይ ገብተን ፈትዋ እየተቀበለን አላህን በዛ መልኩ ልናመልክ አይገባን። እንደዚሁ ደግሞ ፈትዋዎች እንደ ግለሰቦችና እንደ ጠያቂው ሁኔታ የሚለያዩበት ሁኔታም ይኖራል። ሁሉም ሰው የራሱ የሆነ ሁኔታና አህዋሎች ይኖሩታል። ጠያቂው የራሱን ልዩ ሁኔታ አብራርቶ ገልጾ ያገኘው ፈትዋ ሊሆን ይችላል። ለሱ እንዲፈቀድ ያደረገበት ምክንያት ሊኖር ይችላል። እኛ ጋር ግን ሌላኛው ሰው ጋር ግን ያ መስፈርት ላይ ሟላ ይችላል። ፈትዋና ብይናቸው ሁክማቸው ማንም ዘንድ ማይቀየሩ ነጥቦች አሉ። እንደ ሰዎች ሊቀያየሩ የሚችሉ ነጥቦች አሉ። ወሀከዛ ፈትዋ ይሰጣል የተባለ ሁሉ ከሱ ፈትዋ መቀበል እንችላለን ማለት አይደል። ከልክ ያለፈ የማግራራት ችግር ያለባቸው ሰዎች ይገጥሙናል። ከልክ ያለፈ የማጥበቅ ችግር ያለባቸው ሰዎች ይገርሙናል። ፋቲሃ ሲቀሩ ኢና አዕጠይናከል ከውተር ሲቀሩ ቁርአንን የሚሰባብሩ ሰዎች ታላላቅ ጉዳዮች ላይ በዋዛ ፈትዋ ሲሰጡ የፈትዋን ህግና አደብ መስፈርት መሰረት ጭራሽ የማያውቁ ሰዎችም ጭምር ፈትዋ መስጠት የጀመሩበት ዘመን ላይ ደርሰናል። ፈኢና ሊላሂ ወኢና ኢለይሂ ራጂዑን ነው የሚያስብለው። ዲንን መነገጃ መጫወቻ ያደረጉ ሰዎች ሰለባ ልንሆን አይገባን። ስንታመም ብቃትና ታማኒነቱ የሚታወቅ ሐኪም ጋር ሄደን እንደምንታከመው የዲን ጉዳይ ሲገጥመን ከዛ በላይ ጥንቃቄ ልናደርግ ይገባናል። የ1 ወር ጽንስ የወረደበት ምክንያት ከጤና ጋር በተያያዘ ከሆነ ትክክለኛ ታማኝ ዶክተር ይህ ጽንስ መቀጠል አይችልም ጉዳት አለው ብሎ ከሆነ
ነፍስ ያልተዘራበት እስከሆነ ድረስ የሰው ቅርጽ እስካልያዘ ድረስ ለበቂ ምክንያት ከሆነ ይሄ የተደረገው ችግር አይኖረው። ማንኛውም ነገር ከማድረጋችን በፊት አስቀድመን የዲኑን ብይን ልናውቅ፣ ለምናደርገው ነገር በቂ መረጃ ሊኖረን፣ አላህ ዘንድ የምንሰጠውን ምላሽ ልናዘጋጅ በየቂን ልንጓዝ ይገባናል። ሌላኛው ጥያቄ አያቴ መሬት ለእኔ ማውረስ ትፈልጋለች። 2 ልጆች አሏት። የወንዱ አያቴን ለአጎቴ ልጅ የእሷን ለኔ ሰጥታለች። አንዳንድ ጥያቄዎች ሲነበቡ በጣም ያስቸግራሉ። ስትጽፉ አስተካክላችሁ ጻፉ። ሁሉም ለአጎቴ ልጅ ነው የሚሆነው ብለው ልጆቿ አስገደዷት። እሷም ለኔ ካላወረስኩ አልፈርምም አለቻቸው። ለአጎቴ ልጅ የወንዱ አያቴ ፋንታ ይቀዋል ወይም ይበቃዋል ብላ የኔን ችግር ስለምታውቅ ነው ይህንን ያለችው። እኔ ምን ላድርግ? ምከሩኝ። መሬቱን ብታወርሰኝ ወንጀለኛ እንሆናለን ወይ እኔም ሆነ እሷ የሚል ጥያቄ ነው። በተለይ እንደዚህ አይነት ከሰው ሐቅ ጋር ከንብረት ጋር የተያዙ ጥያቄዎች ሲሆኑ ከፍተኛ ጥንቃቄ ያስፈልገዋል። ግልጽ አድርጎ መጻፍ ካልቻሉ ሌሎች እንዲጽፉልን ማድረግ የግድ ነው። ጥያቄዎችን ነፃ ሆነን መመለስ የምንችለው ግልጽ ሲሆን፣ በህይወትና በጤና ባለችበት ጊዜ ከሆነ ገንዘቧን ለፈለገችው ሰው መስጠት ትችላለች፣ ወራሾችን ለመጉዳት ብላ እስካላደረገችው ድረስ። ከሞት በኋላ ከሆነ አሊያ ደግሞ ጣረሞት ላይ ከሆነ ከንብረቷ ከ1/3 ውጪ እንደፈለገች ማድረግ አትችልም። አንድ ሰው የራሱ ልጆች ያሉ በተለይ ወንድ ልጆች ካሉበት የልጅ ልጆች አይወርሱም። የወንድ ልጅ ልጆች የሚወርሱበት ሁኔታ ይኖራል። ራሱን የቻለ መስፈርት አለው። ሰፊ የፈራኢድ የውርስ ስነ ስርዓትን እዚህ ጥያቄው ብዙ ግልጽ አይደለም። ልጆቿ ከለከሉ ሲባል ምን አይነት ልጆች ናቸው? ወንዶች ናቸው? ሴቶች ናቸው? ሰፊ ማብራሪያ የሚያስፈልገው። ይህ እንዳለ ሆኖ ከራሷ ንብረት ውጪ በባለቤቷ ወይም በአያታችሁ ንብረት ላይ እሷ መወሰን አትችልም። በስጦታ መልኩ ማበርከት እገሌ ውረስ እገሌ ያውረስ ማለት አትችልም። የውርስ ጉዳይ በቁርአን የተወሰነ የተጠናቀቀ ጉዳይ ነው። የውርስን ህግ አላህ ተባረከ ወተዓላ ራሱ አብራርተዋል። ነቢያችን አለይሂ ሰላቱ ሰላም አብራርተዋል። ማንም ለማንም እንዲህ ስጡ እንዲህ አትስጡ ማለት አይችልም። እገሌ ውረስ እገሌ አይውረስ ማለት አይችልም። ትልከ ሁዱዱላህ፣ ይህ የአላህ ድንበር ነው፣ የአላህ ህግ ነው። የአላህን ድንበር የጣሰ አላህ እሳት ያስገባዋል፣ እዛ ውስጥ ዘውታሪ ይሆናል ብሏል። ከባድ ማስጠንቀቂያ ነው። እገሌ ይውረስ እገሌ አይውረስ አይቻልም። ከገሌ ቀንሱበት ለገሌ ጨምሩለት አይቻልም። በህይወት በጤና ያለች ከሆነ የምታደርገው ለፈለገችው ሰው መስጠት መብት አላት። የሞት ህመም ላይ ሆና አሊያ ደግሞ ከሞተች በኋላ ከሆነ ከ1/3 በላይ ለማይወርስ ሰው መስጠት አትችልም። የሚወርስ ሰው ከሆነ ደግሞ ይሄን ስጡ አትስጡ ማለትም አይቻልም። ሸሪዓ ቁርአን ሰጥቶታል። ሐቁን መጠበቅ ብቻ ነው ያለበት። ይህን የምንለው የእሷን ሐቅ በተመለከተ ነው። የወንድ አያታችሁን በተመለከተ ወራሾች አሉት። ቁርአን ሐዲስ አብራርቶታል። በዛ መሰረት ነው ድርሻ የሚከፋፈለው። እንዲህ አይነት ውስብስብ የሆነና የብዙዎች ሐቅ ያለበትን ጥያቄ በዚህ መልኩ ከዚህ በላይ ማብራራት አይቻልም። ሌላኛው ጥያቄ እኔ ባለትዳር ነኝ፣ ቤተሰቦቼ ናቸው የዳሩኝ፣ አቅምም ስላልነበረን ወደ ውጪ ሄድኩኝ። ልጁ ኢማን አለው፣ ምንም ገንዘብ አልነበረውም። ቤተሰቦቼ ውጪ ከመጣሁ ለ2 ዓመት ያህል እንድንራራቅ አደረጉኝ። ከዚህም እንደገና መገናኘት ጀመረን። ቤተሰቦቼ እናትና አባቴ ሁሌ ስደውል ስለሱ መጥፎነት ነው የሚነግሩኝ። ተው ስላቸውም ይሰድቡኛል። እናም ቶሎ አልደውልም፣ ገንዘብ መላክም ትቻለሁ ለራሴ ገንዘብ ቢዝ ብዬ። እንዲሁም ስድብ ጩኸት ሲበዛብኝ ስልክ ዘግቼባቸው አውቃለሁ። ልጁ ጠይቂያቸው ነው የሚለኝ፣ በሐቃቸው እያዛለሁ ያብራሩልኝ የሚል ጥያቄ ነው። ሴት ልጅ ለትዳር ከደረሰች በኋላ እንደ ትዳር ለሷ የሚበጅ ነገር የለም። አላህ ተባረከ ወተዓላ ሷሊህ የሆነ ዲን ያለው አላህን የሚፈራ ያውም ጥያቄው ላይ እንዳለው እንዲህም ከማድረጋቸው ጋር ጠይቂያቸው የሚል ባል ገጥሟት ከሱ እንድትርቅና እንድትለያይ ማድረግ እሷን መበደል አላዋቂነት። ምናልባት እሱ ላይ መጥፎ ጎን ኖሮበት እሷ ማታቀው ለሷ የማይበጅ መሆኑን አውቀው ከሆነ ይሄን የሚያደርጉት ነዓም መቅቡል ነው፣ ትክክል ነው እንላለን። ይህ በሌለበት ሁኔታ ላይ እሱ ላይ ምንም ችግር ሳይኖርበት ዲኑ አኽላቁ ጥሩ ከመሆኑ ጋር ከሱ ራቂ ማለት አትገናኝ ማለት ጥፋት ነው። ሴት ልጅ ካገባች በኋላ ከአባት እናቷ ሐቅ እንኳን የሚበልጥባት የባሏ ሐቅ ነው። ለባልሽ ጥሩ ሁኚ፣ ኻድሚው እሱ እንደፈለገሽ ሁኚ ማለት ነው ያለባቸው ወላጆች። ባለ ትዳር ከመሆኗ ጋር ኒካህ ያለባት ባሏ ሳይፈቅድ ሌላ ሀገር እንድትሳፈርና እንድትጓዝ ማድረግም ወንጀልና ስህተት ነው። ስለዚህ እነሱን ቀስ ብሎ ደጋግሞ መምከር፣ በሌሎች ማስመከር፣ እምቢ ካሉ ግዴታ የሆነውን ሐቃቸውን ከመጠበቅ ጋር ከባለቤትሽ ጋር የትዳር ህይወታችሁን መቀጠል፣ ከሱ ጋር መገናኘት፣ መደወል ትችላላችሁ ኒካሁ እስካለ ድረስ። እነሱ ምንም እንኳን ተደራራቢ ጥፋቶችን ቢያጠፉ እነሱ ላይ ጠንካራ መሆን፣
ጆሮአቸው ላይ ስልክ መዝጋት፣ እነሱን ማኩረፍ፣ እርዳታ ከፈለጉ እነሱን ከመርዳት ወደ ኋላ ማለት አይቻልም። የወላጆች ሐቃቸው በጣም ከባድ ነው። ቢያጠፉም ቢበድሉ ጆሮአቸው ላይ ስልክ መዝጋት አስፈላጊ አይደለም። መቻልና መቋቋም ያስፈልጋል። መርዳቱን በተመለከተ እነሱን መርዳት የሚያስፈልግበት ወቅት ሲኖር ታመው መታከም ሲፈልጉ ዕዳ ኖሮባቸው መክፈል ሲያቅታቸው አቅም ካለሽ የሰራችው የራስሽ ገንዘብ ካለ መስጠት ይኖርብሻል። ያላንቺ የሚረዳቸው ከሌለ ከአንቺ ውጪ መርዳት የሚችል ሰው ካለ ስራ ካላቸው ወንድ ልጆች የሚረዷቸው ካሉ አሊያ ደግሞ የሚጠይቁት ገንዘብ ተጨማሪ ገንዘብ ተቀማጭ ገንዘብ ከሆነ ይሄን ዝም ቢባል ችግር የለውም። ይሄም ሲደረግ ግን ይሄንም ቢሆን መልስ ሲሰጣቸው ወኢማ ትዕሪضن عنهم ابتغاء رحمة من ربك ترجوها فقل لهم قولا መይሱራ ነው የሚለው ቁርአን። ስስታምና ቋጣሪም ሳትሆን በጣምም አባካኝ ሳትሆን ለቤተሰቦችህ ለዘመዶችህ ለተቸገረ ሰው ወጪ አድርግ። ለጊዜው ምንም ከሌለህና ወደፊት ለማድረግ ተስፋ ካለህ فقل لهم قولا መይሱራ ገር የሆነ ለስለስ ያለ ንግግርን ተናገራቸው። አላህ ሲሰጠኝ ሰጣለሁ፣ አሁን ወጪ ማድረግ የምችልበት ሁኔታ ላይ አይደለሁም ያለሁት፣ እናንተም ሁኔታችሁ ጥሩ ነው፣ ከዚህ የባሰ ችግር ሲገጥማችሁ ጠይቁን፣ ችግር የለውም አይነት ለስለስ ያለ ገር የሆነ ንግግር ተናገሩ በማለት አላህ ተባረከ ወተዓላ ቁርአን ላይ አስተምሮናል። አላህ ተባረከ ወተዓላ ሁላችንም ለወላጆቻችን በጎዎች ያድርገን፣ ወላጆቻችንን ለመኻደም ለማስደሰት ያግዘን ይርዳን። እነሆ ዐላ ኩሊ ሸይኢን ቀዲር። ዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመለሳለን። ወሰላሙ ዐለይኩም ወረሕመቱላህ ወበረካቱ።